ኢትዮጵያ እውነትም እየዘመነች ነው። መዘመን ዛሬ አንድ ቀን ሁለት ቀን አንድ ወር አንድ አመት አድርገን የሚበቃ ነገር አይደለም አይደል? ዛሬ ዘምነናል ስንል ነገ አዲስ ነገር ይመጣል። ነገ ዘምነናል ስንል ደግሞ አይደለም የሰው ልጅ ፍላጎቱ እያደገ አዳዲስ ነገሮችን ኢምፕሬስ እያደረገ ስለሚመጣ ማለት ነው። ስለዚህ መዘመናችንን አሁንም ማጠናከርን እንቀጥላለን። ለዘመናዊነት አስፈላጊ ሆኑ ደግሞ መሰረተ ልማቶች የቴሌኮም፣ የዲጂታል እንደዚሁም ሌሎች አስፈላጊ የምንላቸው መሰረተ ልማቶቻችን እያጠናከርን እያስፋፋን ኢትዮጵያን ጽኑ በሆነ ሮበስት በሆነና ፊውቸር ፕሩፍ በሆነ ዲጂታል መሰረተ ልማት ላይ እየገነባን ነው ማለት ነው። ኢኮሜርስ ብለን ዘመን ገበያና መሰል ፕላትፎርሞች ኢትዮጵያ ያስፈልጓት። ኢትዮጵያ ሰፊ ናት። ዳይናሚክ የሆነ ማርኬት አለን። ትልቅ ማርኬት አለን። ትልቅ ህዝብ አለን። አይደለም ከ100 ሚሊዮን በላይ ህዝብ አለን። የቆዳ ስፋታችንም እንደዛው ማለት ነው። በዛ ቆዳ ስፋት አካታች የሆነ የኢኮኖሚ እንቅስቃሴ ለማድረግ ከቴክኖሎጂ ውጪ ማሰብ ማለት ብዙ ዜጎቻችን ለመድረስ ብዙ አመት ሊፈጅብን ነው ማለት ነው። አካታች ያልሆነ ኢኮኖሚ ሰስተነብል አይሆንም። የኢንዱስትሪ ፓርኮች የተቋቋመው የኢትዮጵያን ኢንዱስትሪ ልማት ሽግግር ለማፋጠን ነው። ኢንዱስትሪ ያስፈልገናል፣ ማፋጠን አለብን። ይሄ ኢንዱስትሪ የሚፈልገውን ማኒፋክቸረርስ የሚፈልጉትን ደግሞ ፍላጎታቸውን መረዳት፣ የፖሊሲ ማነቆ የሆኑ ጉዳዮችን መፍታት፣ የሲስተም ቅድም እንዳለው እንደነ ዘመን ገበያ፣ ቴሌብር ሌሎችንም ሶሉሽኖችን ማምጣት፣ ኮኔክትድ እንዲሆኑ ኢምፓወርድ እንዲሆኑ ማድረግ ያስፈልገናል ማለት ነው። የኢንዱስትሪ ፓርኮች ልማት ኮርፖሬሽን እንደምታውቁት ከ14 በላይ ኢንዱስትሪ ፓርኮችን በኢትዮጵያ በሁሉም አካባቢዎች አልምቶ እያስተዳደረ ትልልቅ ኩባንያዎች ማኒፋክቸረርስ የተቀናጀ መሰረተ ልማት እያቀረብንላቸው ምርታቸውን ፕለግ ኤንድ ፕሌይ በሆነ መሰረተ ልማት እንዲያመርቱ ስናደርግ ቆይተናል ላለፉት 10 ዓመታት። በዚህም ከ200 በላይ በጣም ግዙፍ ኩባንያዎች በእኛ ሀገር ፓርኮች ውስጥ ይገኛሉ። ይሄ ኢኒሼቲቭ በጣም ትልቅ ነው። የኢትዮጵያን ንግድ ለማዘመን በቴክኖሎጂ የተደገፈ ለማድረግ ትልቅ ውጥን ነው። በጣም በስሞል ስኬል ፍራግመንትድ በሆነ መልኩ የሚሰራ የነበረውን የኤሌክትሮኒክስ ግብይት ወደ መደበኛ ወደ ፎርማል እና ሲግኒፊካንት ኢምፓክት ያለው ለማድረግ ትልቅ ውጥን ነው። ብዙዎች በጣም የሚኮሩባቸው ብራንዶች ከኢትዮጵያ ይመረታሉ። ኢትዮጵያ ውስጥ ግን ገበያ ላይ አይቀርቡም። ስለዚህ ይህንን የገበያ ጉድለት ለመሙላት ይሄ የዘመን ገበያ ፕላትፎርም የኢኮሜርስ ፕላትፎርም ትልቅ እድል ነው የሚከፍተው። በቀጥታ አምራቾች ማኒፋክቸረርስ በሚሊዮን ፒስ እያመረቱ ለዓለም ገበያ የሚያቀርቡ የነበሩ ማኒፋክቸረርስ አሁን ምርቶቻቸውን ለኢትዮጵያውያን በዘመናዊ ቴክኖሎጂ የሚያቀርቡበት እድል ይፈጠራል ማለት ነው። ኳሊቲን በጣም በሌስ በሆነ ፕራይስ የሚቀርቡበት የኢትዮጵያ ንግድ የሚያዘምን። ስለዚህ በቴክኖሎጂ የታገዘ አምራችን ከተጠቃሚ የሚያገናኝ ፕላትፎርም ዘመናዊ ፕላትፎርም መምጣቱ ትልቅ እርምጃ ነው ወደፊት የሚል እምነት አለኝ።